በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ምንድነው ዋሽንግተን ፖስት የሰበረው ዜና? ጀርሚያህ የሚባለው ስሙን ሲጠቀስ የሰማ ነው። የዚህ የአሜሪካ የሴኩሪቲ የሶሻል ሴኩሪቲ አድሚኒስትሬሽን ነው። የእሱ ከፍተኛ ባለሙያ ነው፣ ከፍተኛ ኃላፊ ነው። እና እዚህኛው ዜና ላይ የተለያየ ምንድን ነው አንድ ቀን ይመጣል ማለት ነው የዶጅ ባለስልጣን። ዶጅ ደግሞ ይሄ ኤለን መስክ ይመራው የነበረው ይሄ በጀት ለመቀነስ ተብሎ የተቋቋመ እና በድንጋይ ምንድን ነው በጉቶ መፍለጫ እንትን ነው ብሎ ምንድን ነው የአሜሪካን ዩኤስኤድን በመጥረቢያ ነው የምፈልጠው ብሎ የፈለጠው ማለት ነው። እና እኛ ደግሞ የእሱን ትሪሊየነር የዓለማችን የመጀመሪያ ትሪሊየነር የመሆን ዜና ለማብሰር በጉጉት ነው ያለ ነው። ይሄን ያህል ሰው ከንቱ ነው። በአንድ በኩል ይሄ እንደዚህ በምግብ እጥረት የአፍሪካ ሕዝብ እና የሶስተኛው ዓለም ሀገራት እንዳጠቃላይ ልንል እንችላለን። ለሱ የዕለት ደራሽ ምግብ የሚያቀርብ ነበር ዩኤስኤድ። የእሱንና ሌሎች መሰል የመንግስት ተቋማትን ወጪ ቀንሳለሁ በሚል የተቋቋመ ድርጅት ነበር። እሱን ሲያስተዳድር የነበረ ሰው ነው ኤለን መስክ። በሌላ በኩል የዓለማችን ቢሊዮነር ተብሎ የሚሞካሽ ነው። እነሆ ደግሞ በቅርቡ የትሪሊየነር ጣራ ነክቶልን ስለ እሱ በማውራት ስለ እሱ በመጻፍ አንዳንዶቻችንም አሜሪካ ሄደን እንደው በሆነ አጋጣሚ ቢገኝ ከሱ ጎን ፎቶ መሳት ከኤለን መስክ ጋር ብለን እናወጣለን ማለት ነው። እግሩም ላይ የመውደቅ አጋጣሚው ከተገኘም ነው ከሱ ጋር ነው። አይሉ ነው ለምን ሰዎች ባገኙ ቦታ ላይ ፎቶ የሚደስ ነበርኩ አግኝቼዋለሁ። አሁን ይልቅ ድሮ በጣም ጥሩ ነገር ነበረ። ሰዎች ጋር ከታዋቂ ሰዎች ጋር ፎቶግራፍ ተነስቻለሁ ማለት ዋጋ ነበረው ማለት አግኝተ ስለምትነሳ ማለት ነው። ዛሬ የዲጂታል ዘመን ነው። ኤአይ መጥቷል። ኤለን መስክን እዚህ ጋር አቁመ ፎቶግራፍ ተነስተው ልትል የምትችልበት እድል ሰፊ ነው። ማን ያምናሃል? አሁን የታማኝነት ችግር ሁሉ እየፈጠረ ነው። እኔ አሁን ከኤለን መስክ ጎን ሆኜ ፎቶግራፍ ተነስቼ ለራሴም የማገኘው አገኛለሁ ፋይዳም የለም። ይህንን ፋይዳ ብዬ ማለት ነው አድርጌም አላቅም በሕይወቴ። እኔ እንደዚህ ነው ግንዛቤ እና የመነሳት ጉጉት የለኝም ነው። አዎ ብዙ ትነሳቸው የምችላቸው ነገሮች አሉ፣ ግን ብዙ ለሰው ብዙ ዋጋ አንድ ወቅት ላይ በ7 ሜትር ርቀት ላይ ከሆነ ሰው ጋር ተያይተ ነበረ። ዛ ጨዋታ ነው ያ በዛ ኮንቴክስት ሄደ ነው እንጂ አሁን እንዲህ ብዬ አላደርግም። ይህን ማንኛውም ማህደሬን ማየት ይቻላል። ሰዎችን ቢያደርጉ ብዙ አይገባኝም፣ ራሴን ጭምር ማለት ነው። ከዛ የተሻለ ነገር ሊሆን ይችላል። ምክንያቱም ይሄ በጣም ያመመኝ ዜና ነው። በግል ነኝ በጣም ያመመኝ ዜና ነው። ለምንድን ነው? በተወሰነ ደረጃም ቢሆን አውቃለሁ። አሁን በተለይ ይህን ፕሮግራም ውጭ ሀገር ሆነው የሚከታተሉ በዚህ በምዕራባውያን ሀገር ሆነው የሚከታተሉ እስራኤል ጭምር ምን ማለት ነው? አንድ ሰው ጠዋት ይነሳል፣ እንደ ሀገሩ ባህል ማለት ነው። ዛሬ ዊከንድ ነው። ለምሳሌ በማውቀው ሀገር እስራኤል እንሂድ፣ አርብ ነው ዊከንዱ። ስለዚህ አርብ ከመሸ በኋላ ሻባት ይገባል። ከዛ በኋላ መኪና ምናምን አይንቀሳቀስም። ግዢ የሚሰራው የሚከካው የሚቦካው ነገር ሁሉ ትራብል ከቦታ ቦታ የምታደርገው ሁሉ ማለቅ አለበት። ከአርብ ከ12 ሰዓት 1 ሰዓት ባለው ማለቅ አለበት። ስለዚህ እያንዳንዱ ሰው አሁን በእኛ እናኗር ሞሰብ አለን ገባ። ያ ሞሰባችን ለ3 ቀን እንጀራ ይዛል። ቤታችንም እግዚአብሔር ይመስገን ገዋ ውስጥ አይደለም ያለው፣ ያለ ማሞቂያ የምንኖር ህዝቦች ነን እኛ። አዲስ አበባ ተቃጠለ ብትል እንኳ ሌላ ሀገር ሄደ ብትሄድ ነፋሻም። ስለዚህ የሰራኸው ነገር ይበላል። ማታ የሰራኸው ነገር
ጠዋት አሙቀህ ትበለዋለህ። አይበላም። አንዳንድ ጊዜ ለወጠው ነገር ካለ ነገር ትንሽ ወደኋላ ሄዳል። ልክ ነው። ይበላል። እንጀራ 3 ቀን 4 ቀን በደንብ እንጀራ 3 ቀን ስጠው። ወጡም ቢያንስ 2 ቀን ይበላ ማለት የተሰራ ቀንና በመነጋቱ አሙቀህ ፍሪጅ አለ። ዛሬ ደግሞ ፍሪጅ ውስጥ ይገባል። ፎርጌት ፍሪጅ በራሱ በአየሩ በንጽህና ካስቀመጥከው የአንተ መኖሪያ ቤት ውስጥ በአንድ ቀን ውስጥ ምግብ እንዲበላሽ የሚያደርግ ሙቀት የለም። ይህንን ጸጋ መቀበል አለብን መጀመሪያ። ለዚህ ነው አንዱ ሀገርን የምትወድበትና መጠበቅ ያለብን። ኦኬ፣ እንደዚህ ነው። እዛ ፈረንጅ ሀገር ስትኖር ግን ሁሉ ነገር ኦልሞስት በዕለት በየዕለቱ የሚገዛ ሁሌ ገንዘብ ተንቀሳቀስ አይደለም እንዴ? በዚህ በክሬዲት ካርድ በለው ወይም ሱፐር ማርኬት ትሄዳለህ፣ ታዛለህ፣ ቤትም ሆነ ታዛለህ። በእሱ ነው የሚደረገው። እንደገና ጤና ሕክምና ልትመረመር ስትሄድ በክሊኒክ ደረጃ የሚሆን በሆስፒታል ኤቭሪቲንግ ስላንተ መረጃው በዛ ውስጥ ነው የሚካትተው። ስለዚህ ማንኛውም ሰው ሴኩሪቲ ናምበር አለው፣ ሶሻል ሴኩሪቲ። አሁን ጠዋት አርብ ነጋ፣ ልጆች ትምህርት ቤት ደርሰው ይመለሳሉ። እነሱ ከመምጣታቸው በፊት ከዛ ተገዝቶ የሚሰራው ተሰርቶ ይሄ ሞልቶ ወይም ደግሞ የምትጓዝ ከሆነ ሻንጣቸውን ምናምን አድርገው አውቶ ማት ነገር ታስባለህ። ወስደህ ስታስገባው ካርድህ የለም፣ አይሰራም፣ ሞተሃል። ከዛ ደቂቃ ጀምሮ ምንም ማንቀሳቀስ አትችልም። ባህረ መዝገቡ ላይ ዋናው መለያ ቁጥር ሶሻል ሴኩሪቲ ቁጥር ነው። እዛ ላይ አርፏል ብለዋል። እንደ ሞተ ሰው ነው የሚቆጥረው። ስለዚህ ሱፐር ማርኬት ሄደ እንዲህ ስታደርገው ታግዷል ማለት ምን ይባለው እንዳይንቀሳቀስ ሆኗል። ምክንያቱም ፕሮሰሶች አሉት። እንግዲህ የዚህ ሰው የገንዘብ ሄደ ነው ብሎ የሚመጣ ወራሽ ካለ ዋቴቨር ኢቨን የዛን ሰዓት መኪናን አስነስተህ ስትሄድ ትራፊክ ቢያስቆምህ ኢንሹራንስ የለም፣ ተዘግቷል። ኤቭሪ ቦታ ላይ ተዘግተሃል፣ አንተ ተቀብረሃል። ይህን ደግሞ አንተ አታውቅም። የዛ ደታ ነው የምታውቀው። እሱ ሁሉንም የምታውቀው ከዛ ነው። ጭንቅላት ላይ ዓለም ይፈርስባል። ምንድን የሚያደርጉት እስኪ ሌሎች የሚያደርጉት ንገሩ። በእጃቸው ጥሬ ገንዘብ ካለ ሬር ኬዝ በእጅ ጥሬ ገንዘብ ካለ ከእጅ ወደ አፍ ያልሆንክ ከሆነ ነው ታደርጉ። ዓርብ፣ ቅዳሜ፣ እሑድን የምታሳልፈው አሳልፈህ እሑድ ወይም ሰኞ ትሄዳለህ ማለት ምንድን ነው ማድረግ ያለብህ? አሁን በአካባቢ ወደሚገኝ የሶሻል ምንድን ነው አሁን ያለው የሶሻል ሴኩሪቲ አድሚኒስትሬሽን ጽሕፈት ቤት ነው የምትሄደው ማለት ነው። አሁን እዛ ትሄድና እከሌ አበሉ ነኝ እኔ ጌታዬ በሕይወት እያለው እንደ ሞተ ሰው ተቆጠሩ። አዎ፣ ወይም ደግሞ ያኔ እኛ አልነበርንም፣ ቴሌቪዥን ስለሌለን ይሁን ዕድሜ ለቴሌቪዥን ለማየት ስላልደረሰ ለመለየት አልችልም። ግን በአንድ ወቅት የቀድሞ መሪ የአፓ መጥቷቸው መንግስቱ ኃይለማርያም መጥቷቸው ከዛ የዚህ 4ኛ ክፍለ ጦር የሚባለው ሸሽተው ገብተው ዳኑ። በሕክምናውን በባህል መድኃኒት አላውቅም ዳኑ እና መዳናቸውን በቴሌቪዥን ነው ሲወራ ነው፣ አፈታሪክ ነው። በቴሌቪዥን ቀርበው መሐሊታችንን ተመተን ነበር ድነናል ብለው እግራቸውን እንደዚህ እያነሱ አሳዩ ይባላል። የእውነት ይሁን አይሆን ይችን እኮ እውነት ነው እንጂ እኮ በቴሌቪዥን 39 ዓመት እኮ ነው እኮ 1969 ማለት ነው ታሪክና ስለ የቅርብ ጊዜ ታሪክ ነው። ሰው ቴሌቪዥን እናንተ ቤት አይኖር ይሆናል። 1969 እኔ 10 ዓመት ልጅ ነኝ። እኮ ያሉ ሰዎች አሉ። የእውነት ነው እኮ በ10 ዓመቴ ቴሌቪዥን የሚባል ነገር መኖሩን የማውቅበት ምንም እኔ ባለሁበት አካባቢ ነው የምነግርህ። በነገራችን ላይ አሁን ያልከውን ነገር በቴሌቪዥን የማየት እድል ገጥሞኛል። አንተ? አዎ ማለት በ69 አይደለም ግን የማየው አይደለም ወደዚህ የተቀረጸ በኋላ ላይ አሁን ያልከውን ነገር ግን ፕሬዚዳንት መንግስቱ ቆመው ይኸው ተመትቼ ነበር ነገር ግን ደህና ነኝ እያሉ እጅና እግራቸውን እያንቀሳቀሱ ሲያሳዩ ነበር። ሙላይቴ ተመቶኝ አሉ። ሙላይቴ የቱ ጋር ነው ያለው? እሱን አንድ ዩኒቨርሲቲ ተማሪ የአማርኛ መምህሩን ጠይቃቸው ነው ይባለው እና በአጋጣሚ ብዙም ያውቁ ናቸው፣ ግን ሙሀየት አያውቁም። ምናልባት እንግዲህ የእሳቸው መቀመጫ ይሆን አላውቅም ብለው ነው የመለሱት። ምነው ሙሀየት
ይህንን ለአድማጮች ብንወረውረው ነው የሚሻለኝ። ጥያቄ ግን መቆምና መራመድ ችለዋል ሙያዊታቸውን ተመጠው። ኤኒዌይ በዚህ በምን ቁጥር ነው ያልኩ ሶሻል ሴኩሪቲ አድሚኒስትሬሽን አለ በይፋ የተረሸነ ሰው እዛ በአቅራቢያ የሚገኝ ትሄድና እግዚኦ ትላል። ምንድን ነው ሲባል እኔ ከላይ ያበሉልኝ በህይወት እያለሁኝ እና አርፏል ተብያለሁ። ይኸው እግርን እያነሳ አየር እያነሳ አየር እየወሰደ አለው ለማለት ነው ይላል ማለት ነው። መንግስት ግን የሚያቀር በዛ ሶሻል ሴኩሪቲ ነምበር ስለሆነ ሞታል። ጸሐፊውን በነገራችን ላይ አንተ እዚህ ጋር እያይ ብታይም ነው የምነግርህ። ወረቀቱ ሞቷል ካለ እሱም መቀበል ነው የሚቃለው። እነሱ ላይ ነው። አዎ ወረቀቱ ለምሳሌ እኔን 19 ዓመቱ ቢል እንዲህ እያዩኝ ያለ ችግር 19 ዓመቱ ብሎ ነው የሚሉት። ምንም አይሉኝም። ገብቷል። ገረመውና ስቴስ 19 ይሄ ነው የሚሉት። ወረቀት ላይ ነው የሚሰሩት እነሱ እዛ ላይ እንግዲህ ከዛ የምትሰማሰማ ምንድን ነው እንዲህ አይነት ችግር መጥቷል ገለመሌ ትላለች። የአንዴ እንትን ይደረጋል፣ እዛ ቼክ ይደረጋል። ተንገላተህ መጨረሻ ላይ የተው የለመላ ማሌ ሰውዬ ተብሎ ደብዳቤ ሊጻፍ ይችላል። ከዛ በኋላ ይህን ደብዳቤ ዜት ትሄዳለህ ባንክ ደግሞ እንደገና ሊያስከአው የዛ ይዘህ ነው የምትሄደው። በቃ በየደረስክበት አለ ከሞት ተመልሰዋል እየተባል ትሄዳለህ ማለት ነው። ኦኬ ስለዚህ ምንድን ነው የዶናልድ ትራምፕ አስተዳደር ሊያደርግ የፈለገው 2,700,000 ሕዝብ በዚህ መንገድ ባህረ መዝገቡ ላይ ሞቷል። ፍጅት ነው የምለው እኔ። አርፏል እያለ ያስቀምጣል። እቅዱ ይሄ ነበረ። ይሄንን ያጋለጠ ጀርሚያ የሚናገር ይሄ ነው። ስሙም ተጠቷ ኮቫር የሚባል ይሄ ፕራይቬት ኢኩዊቲ ኢንቨስተር፣ ያው ኢንቨስተርም ባለው ጣጣቸው ብዙ ይነሱ ዕዳ እየገዛ የሚያተርፋለ ከየሰው ላይ ያደረጋ ተርጉማችን አንዳንዴ በእኛ ሀገር የለ ኮንሰፕት ነው። እና እንደዚህ አይነት ሰው ነው። ባለ ሀብት ነው። መራጩ አናቱ ላይ የተቀመጠው ኤለን መስክ ነው። እሳይ እግዚአብሔር ይመስገን አሁን በቀሩ ትሪሊየነር ይሆንልናል። ገብቶሃል? ለሰው ሞታ እነሰው አለች። ኤሊ ነች ማነች? ኤሊ ማነች? ተኩላ ነች እንጂ ተኩላ ለሰው ሞታ እነሰው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ተመልከት፣ አሁን ይሄ ሰውዬ የሚመራው ነው እንግዲህ። ከዛ ይሄ እናደርጋለን ብሎ ይነግራቸዋል፣ እቅዱ ይነግራቸዋል። ስለዚህ ምንድን ነው የሚደረገው? በቃ 1,2,700,000 ሰዎችን ሟች እናደርጋቸዋለን። ከዛስ እንደዛ ሲሆንማ ምን አባቱ ይበላል? ረሀብተኛ ብቻ ስለሆንክ አይደለም። ለምን ራሱ እንትና ራሱ ማን ነው ኤለን መስክ ለምን አይሆንም? ይሄ ቁጥር አለው እሱ ከተሰረዘበት በቃ ባንክ ምንም ነገር ማንቀሳቀስ አይችል። ኤለን መስክ አርፏል እኮ የኢኮኖሚያቸውንም ባንክ አካውንት ፍሬዝ ይሆናል በቃ ኤኒቲንግ። ስለዚህ ይሄን ስለሚል ከዛስ በኋላ አሉ ከዛ በኋላማ ራብና ጠኔ ይገለዋል። ሕክምና የለ ምን ኢንሹራንስ የለ ምን በዚህ ጊዜ ብልጥ ሆነ የያዘውን ይዞ ልጆቹን አንድ ብላ ደራርበው ተሸክሞ ወደ መጣበት ሀገር ወደ ብቻ ወደ ፈለገው አገር እየለቀቀ ይሄዳል። አሁን ይሄ ኢንላይን በእነሱ ጸረ ስደተኛ ፖሊሲን ማስፈጸሚያ እኮ ነው። የቀረው ከንቱ ደግሞ ቅድም እንዳልኩ ሄዶ ጊዜው አራለን እያለ ያመለክታል። ያኔ ሲያመለክት እዛ ዝርዝሩ ላይ እንትን አለ የአሜሪካ የኢሚግሬሽን እና ካስተምስ ፖሊሶች እነዚህ መንገድ ላይ እየዘረጠጡ ከጸሎት ቤት እያወጡ ከሆስፒታል ግሉኮስን እያነቀሉ የሚይዙት ማለት ነው። እዛ አሉ። አሁን አንተ ትመጣና እሺ ማን ነው እንግዲህ በሕይወት መኖረን ለመጻፍ ነው ስምህ ከሌ ኦኬ የቴሪያ መኖሪያ ስትሪት ነበር እንደዚህ ምናምን ስትል ወደኔ ተፈላጊው ሰው ራሱ መጣ ነግራቸዋል። ገባ ሚስተሬ ተደውሎ ማታ እዚህ እንድትሄድ ከቤት ጠፍዶ ያውጣል ይዘቅም። ትልቁ የሚቸገሩበት ነገር ማን ነው የሚለውን ለመለየት አይችሉም። መንገድ ላይ እንዲህ እየጠየቁ የሚይዙበት አንደኛው ምክንያት ይሄ ነው።
እዛ ይችን አሳድሳለሁ ብሎ የመጣ ሰው በሙሉ ሰሩኝና ፈንግሉጣል። ምንድን ነው ብትፈልጉ ኤልሳልቫዶር የሚቀበሉ ሀገሮች አሉ። ለምሳሌ አፍሪካ ሀገር የሩዋንዳው መሪ የታወቀ ነው። ከእንግዲህ እስከ ተለያየ ሀገር ከእስራኤል ጋር ይስማማና የአሜሪካውማ የዚህ ጋና፣ ካሜሮን እንደገና እነ ሴኔጋል ሁሉ ሰሞኑን ተቀብለዋል። የቴ ገንዘብ ይሰጣቸዋል ይቀበሉና ያንን ሰው ይተውታል። ሲተውት አሁን ብዙዎቹ ማነች ሩዋንዳ ታመጣቸዋለህ በእግራቸው በድንበር አድርገው ኡጋንዳ ይገባሉ። ይሻላቸዋል። ኡጋንዳ ውስጥ ገብተው የሆነ ነገር ሱቅ በደረስ ሆነው ይጀምራሉ። ሩዋንዳ ከኤርፖርት ጀምሮ ማንም አይቀበልም። ነገር ግን ከዛ ስትላክ ስትባረር አንተ እንደሚቀበሉ በቃ ማረፊያ እንዳለ ያንን ትፈጥርላቸዋል። ያን ብር እስኪቀበሉ $3,000 እያደረጉ ይልካሉ። ዓለም ጨካኝ እየሆነ እየወረደ እኔ እንዲህ አይነት የክለሳ ዘመን አይቻላቅም። በተለይ በአሜሪካ በነ ዶናልድ ትራምፕ ደረጃ በስደተኛ ለተገነባች ሀገር ውስጥ ይሄ ነገር መደረጉ ደግሞ እንግዳ ነው። ዛት ኢዝ ኖት ዘ ኩዌስችን። ዶናልድ ትራምፕ እኮ ውጤት ናቸው አለም እንዴ? ዝም ብሎ አልተመረጡም። ለዶናልድ ትራምፕ መመረጥ ምክንያት የሆኑ ነገሮች ሪፕሬዘንታቲቭ ናቸው። ማህበረሰብ ውስጥ ያለ አስቸጋሪ ነገር ነው አሁን እየመጣል። በዚህ ሁኔታ 2,700,000 ሰው አሁን ይሄን የሚሰማ እንግሊዝ ውስጥም ኢትዮጵያን ይኖራል። አገር ሰላም ብለው የሚኖሩ እዚህ በተለይ እንደ አፍሪካ ያለ ሀገር ሆነ የጀርባ አጥንት አይደሉም ወይ? እዚህ ላለ ህይወት ንገረኝ። አይደለም በሱ አይደለም እንዴ? አሁን ሶስተኛው ዓለም ሀገሮች የሚላከውን ሬሜተንስ ስትመለከት እኮ እዚህ ያለው ህዝብ እየኖረ ያለው እኮ በአብዛኛው ከውጭ በሚላክ ነገር ነው። እነሱን ከዛ ነቅለህ ስታወጣ አብረህ እዚህ ያለውን ክራይሲስ ትጨምራለህ። ይሄ ምንም የሚያከራክር ነገር አይደለም። እሱ ብቻ ሳይሆን እዛው አሜሪካን ሀገር እነኚህ ሰዎች እኮ በስደትም ባሉበት ጊዜ እኮ ከፍተኛ ስራ ነው የሚሰሩት። ከፍተኛ ኢኮኖሚ አንቀሳቃሾች ናቸው። ዝቅተኛ የሚባለውን ስራ በዋናነት የሚሰሩት እነሱ ናቸው። አሁን ከፍተኛ የሰራተኛ ፍላጎት አለ የሚል ነገር አለ አሜሪካ ውስጥ። እነኚህ ሰዎች ስራውን እየሸሹ መስራት አንፈልግም እያሉ በመፍራት የተነሳ ማለት ነው ለቤታቸው ስለሚቀመጡ የስራ እድል። ይኸውልህ ሁለት መሰረታዊ ነገሮች ማስቀመጥ ይቻላል። ሁለት የሰው ልጅ የሚያንቀሳቅሱ ሞተሮች አሉ። ሞተሮች ናቸው እነዚህ እና እነዚህ ሞተሮች ፍቅርና ጥላቻ ናቸው። ገብቶሃል? ሶሳይቲ በጥላቻ ልትነዳው ትችላለህ፣ በፍቅር ሊሄድ ይችላል። ገብቶሃል? እነዚህ የሶሻል ሴኩሪቲ አሰራሮች በሙሉ አሁን ምዕራቡ ጋር የምትመለከታቸው መሰረታቸው ሰብአዊነት ነው። መሰረታቸው ሲቪላይዜሽን ነው። መሰረታቸው ዲሞክራሲ ነው። መሰረታቸው እድገት ነው። መሰረታቸው ማአት የምናምን አሳስብ ላይ የተቀመጡ ናቸው። በዛች ሴኩሪቲ ነምበር የተነሳ የጡረታ ደሞዝህ የጡረታ አቅም ይወሰናል። የሆነ የመሰርተ የመኖር ለመስራት የሚያስችል ሁኔታ የውስጥ ደዌ ሊሆን ይችላል፣ አካላዊ ጉዳት ሊሆን ይችላል። ካለህ መንግስት ለአንተ የሚሰጠ ነገር አለ። ለዛ ሙሉ ጤናም ኖሮ በማንኛውም ምክንያት ለዕለት የምትበላው ነገር አሁን የሆነ ለሰርቫይቫል ይሰጥሃል። ለስራ ባይኖርም እንኳ ማን ምንድን ነው የሚለው ኦፍኮርስ ግብር ይሰበስብበታል። ይህን ቁጥር ስትኖር ስትሰራ ግብር ይወስዳል። ካንተ የወሰደውን ግብር መስራት ላልቻለ ለአቅመ ደካማ ለአረጋውያን እንዲህ እያደረገ ለእነሱ ደግሞ ይሰጣል። እዚህ ላይ የተመሠረተ በጣም ረቂቅ በጣም ጥልቅ እና ፕሮባብሊ አሁን ያለውን ዓለም የፈጠረውን ማለት ነው። እዚህ ውስጥ ገብተህ 2.7 ሚሊዮን ሰዎች ሕይወት ላይ ጀስት እንዲህ አድርግና እንደዚህ ብሎ ለመወሰን በምትሄድበት ጊዜ ዩኖ ክሊርሊ ምን ኃይል ጋልቫናይዝ ያደረገው እንደሆነ አሁን አሜሪካን ውስጥ ያለ ጥላቻ። ለምን ጥላቻ የምትለው? ዶናልድ ትራምፕ ታሪክ እኮ እንደዚህ ነው። አሁን በቅም አይደለም እኮ በሳቸው እኮ አሁን የእሳቸውን መጨረሻ የስልጣናት የዚህ ስራ ድምር ውጤት የመጨረሻውን አናውቅም አይደለም። ለምሳሌ በዓለም ታሪክ እኮ ይሄ ነው። እንደ ናማን ሂትለር እኮ ወደ ስልጣን ሲወጣ በከፍተኛ ቦታ የሚደመጥ ሲናገር ያፈዝና ምናምን የሚባል ያኔ ዋይድ ዋር ፕሮሰሱ ስትሆን አታውቀውም። በመኪና ውስጥ ናት። አሁን ይሄ ቅድም ያልኩ ይሄ ጥላቸው እንትኑ አለ ገብቷል። አንዲት ነገር ነው የሚሰጥ ለጀርመኖች አሪያን ምርጥ ዘሮች ነን እኛ
አሁን ይሄ እንግዲህ ትልቁ መሳሪያ ነው። እነዚህ ሰብ ሁማንስ ናቸው እንደዚህ ምናምን ብሎ ያን ነገር ሰጥቷቸዋል። እና ወስደው 30 በሳስ ያቃጥሉ እንትኑ ሲከቱ ዘይዶን ፊል ለምንድን አሁን በእንትን ውስጥ ተይዟል። መጨረሻ ላይ ነው ያይደረስ የት ሄደን ነበር ነው የምትለው። በነገራችን ላይ በእንዲህ አይነት ዘመን በኖርኩ የሚያሳፍረው ምን መሰለህ? ከዛ መትረፍ እኮ አይደለም የት ነበርኩ ነው ነበርክ ግን አታውቀውም ነው ትልቁ ፋይት የምታደርገው ነገር። የጥላቻው መሰረት እንግዲህ ዶናልድ ትራምፕ ሲገልጽ በናሽናል ቴሌቪዥን መሪያቸው ናቸው የሚናገሩት። ከየሀገሩ የአእምሮ በሽተኞች ሆስፒታል የመጡ ነው የሚሉ ስደተኞች ያመለጡ ነፍሰ ገዳዮች ከእስር ቤት ሆን ብለው ዲሞክራቶች ሀገር ለማፍረስ ብለው ከዚያ ያስመጧቸው የስት ምርጫ ለማሸነፍ እሱ ነው። እዛ ላይ እኮ የጠሩት ቁጥር እኮ ራሱ እንግዳ እኮ ነው፣ አስደንጋጭ ነው። 12 ሚሊዮን በላይ ስደተኞች እንደዚህ ወሮበሎችና ገዳዮች መጥተውብናል እኮ ነው የሚሉት። ነፍሰ ገዳዮች፣ ሬፒስቶች እያሉ ነው የተናገሩ። ከላይ አንቴን ከተናገርክ ከታች ያለው ይሰራልሃል። በቃ አታተንም ሶሳይቲ ናተን እኮ የአሜሪካ ሕዝብ ግን አሁን ዝም አለ። በፊት አሁን አሜሪካ ሲባል አሜሪካ እግር ከረገጠ በኋላ ዲሞክራሲው ስልጣኔው አለ። እንደገና ለመላው ዓለም አለቃ የምትሆንበት ደግሞ የሰብአዊ መብት ነገር አለ። ይህን እንዴት አሜሪካኖችስ ሊቀበሏቸው ቻሉ? እንደዚህ ቅድም እንዳልከው ልክ ነው። እንደዚህ አይነት ነገር አሁን እኮ እነዚህ የምናወራቸው አሜሪካኖች ናቸው እኮ። አሜሪካን ጥያቄ ነው የምናነሳለን። ይሄ ይደረግ የሚለውም ትእዛዙን የሚቀበሉም አንዳንዱ ለምሳሌ ታዝዤ ነው በቃ ይህን ስራ መስራት ነው ይላል። የኔ ስራ መስራት ነው የተባልኩትን ይላል። ቁጭ ብሎ ማነሽ ይሄን የፈረደበት ምንድን ነው የሚጠጡት ቡና ካፌ አምጪልኝ ብሎ ካፌውን እያደረገ ምን እያደረገ ዲሲዝድ ሞቷል እያለ መጻፍ ነው። ሰዎች እየገደለ ነው። ፕራክቲካል ታዝዤ ነው ስራ ነው ይላል። ነገር ግን አንድ ሰው ስናት አለ እስራኤል ማህበረሰብ የሚፍለከለከው ማህበረሰብ ጠዋት ተነስቶ የሚወጣ የሚገባው ሁሉም በየሚመለከተው ዘርፍ ያለ አገልግሎት ሰጪ ሁሉ ሕግና ስርዓትን አክብሮ የሙያ ታማኝነትን አክብሮ በኃላፊነት ስሜት ስራውን ይወጣል ብሎ ስላመነ ነው ሰው የሚወጣው። እዚህ የተቀመጥኩት እኔ እዚህ አካል ነኝ፣ የዚህ ሕግና የሞራል አካል ነኝ። ይሄ ክራይም ነው፣ ይሄ ወንጀል ነው አለና ወደ ስንት ሺህ ገጾች ያሉትን ጠርዞ ነው የወጣው። 2.7 ሚሊዮን ሕዝብ ኦልሞስት የመረሸን ያክል አቅዷል ነበር። ይሄን ተነግሮናል። አይዶን ነው አሁን ለምሳሌ ባለፈው ዓመት 6,000 ሰዎች በዚህ መንገድ ጠፍተዋል። አታውቃቸውም። አንተ የምትኖረው ሳን ፍራንሲስኮ ነው፣ ቺካጎ 125 ሰዎች በዚህ መንገድ በቁማ ተርሽኗል እንደማለት ነው። በየት እንደወጡ እንኳ የምታውቀው ነገር እንግዲህ ታውቀዋለህ። ደግሞ ሎስ አንጀለስ ውስጥ እንዲህ እያደረጉ አድርገዋል። በዚህ ዕቅድ መሠረት 2,700,000 ጉሩ በዚህ መንገድ ለማጥፋት የነበረውን ነገር ይሄ ልጅ ይሄ ቀርቧል። ፕሮግራማችንን ለማስጨበጥ ያክል ዋሽንግተን ፖስት ይዞት የወጣው ሰበር ዜና ነው። የዚህ ሰበር ዜና ደግሞ ፋይዳው 2 የአሜሪካ ሴናተሮች ጉዳዩን ለሕዝብ ይፋ ማድረግ ጀምረዋል። ከዚህ ጋር በተያያዘ ራሱ መጀመሪያ ይሄ ዶጅ የተባለውና ኤለን መስክ ሲመራው የነበረ አሁን ኤለን መስክ ከዛ ተነስቷል። ሲመራው በነበረው ተቋም ውስጥ ኃላፊ ከነበሩት አንዱ ይሄ የኢኩዊቲ ምንድን ነው ኢንቨስት ዋቴቨር የተባለ ባለስልጣን ወደዚህ የሶሻል ሴኩሪቲ አድሚኒስትሬሽን ዋና መስሪያ ቤት መጥቶ ኃላፊዎችን ሰብስበው በ2.7 ሚሊዮን ሰዎችን ለማባረር ጥበብ ነው እንግዲህ ጥበብ ነው። እና ምንድን ነው እነዚህ ሰዎች ከባህር መዝገቡ ዞሮ ባጭሩ ሞተዋል በማለት ማስቀመጥ እንደ ሙታን መቁጠር ማለት ነው። ፋይላቸውን እዚህ ካረክ በኋላ በጠቅላላ የፋይናንስ ሕይወታቸው በሙሉ ከዚህ ጋር ተያይዞ ይሞታል ወይ በራሳቸው ሀገር ጥሎ ይወጣሉ፣ አለበለዚያ ደግሞ ጉዳያቸውን ለማመልከት ሲመጡ እንትናቸው ስለሚመለከት ያለ ድካም እያፈስን እንልካለን በሚል የቀረበ ነው። ወይል አሜሪካን ብዙ ብር ታድናለች የሚልም ሊኖር ይችላል እዚህ ላይ እና ኤለን መስክማ ዋናው የተሾሙበት እኮ ቦታ እኮ ወጪ የመቀነስ ስትራቴጂ እንዲነድፉ ነው። አንዱ ሰዎችን በዚህ መልኩ
በማድረግ ወጪ መቀነስ ማለት ነው ለአሜሪካ። ወጪ መቀነስ የእሱን ብር እኔ በኮሚኒዝም የሚያምን ሰው ነው። ያም ሶሪ ገብተዋል። $600 ይበቋል በወር እሱ ገብተዋል። እንደ ቢሊዮነርነትን ጽድቅ ሀብት አድርጌ በዚህ በኩል ደግሞ እንደዚህ አይነት ሰዎች አይኑሩ ለማለት አልችልም። ሁሉም ተቻችሎ ነው የሚኖረው አሜሪካ ውስጥ ገባ ያለው ድሃውም ምኑም ባለው በሚችለው መጠን ተደስቶ እንዲኖር ነው፣ ሰርቶ እንዲኖር ነው አይደለም። ቢሊዮነሩም ቢሊዮነር ነው፣ የእሱ ህይወት ነው አትመለከትም። ነገር ግን ከላይ እንደዚህ አይነት በነገራችን ላይ ማን ነው እሱ ኤለን መስክ አስተዳደጉ በጣም የሚዘገንን አባቱ በጣም ኢሞራል የሆነ በጣም ጠጪ በጣም አባላ የእሱ አባት ታሪክ በጣም የሚዘገንን ነው። እሱ ራሱ በብዙ ሳይኮቲክ ነው ልዩ ራሱ ብዙ መከራ የተቀበለ ብዙ ይደበደበው እንደነበር ገንዘብ አያድንም። ይሄን ነው መረዳት ያለበት። ገብቶሃል? ውስጣይም እሱ ማርስ ላይ ልሞት ያለ ሰው እኮ ነው። ገብቶሃል? ስለዚህ በምድር ላይ ያለው ነገር አይመለከቱ። የወለዳቸው ልጆች ጥሩ የሚናገሩለት ሰው አይደለም። ሰው ኤለን መስክን ከላይ አድርገህ እንዲህ አይነት ስራ ስትለው አንድ ሰኮንድ አያስብም የሰው ህይወት የሚለው ነገር። ምክንያቱም ያንን ህይወት እሱ አልኖረም። እንደዚህ አይነት ሰው አንላቭድ ያልተፈቀረለት ሰው ነው እሱ። ገብቶሃል? ሌላ ምንም ማብራሪያ ሊሰጡ አይችልም። አሁን ለምንድን ነው የምትዳደደው ነው አሁን ይህን ብትጠይቄ ሀብታሞቹ ያው በድሃዎች ላይፍ ላይ በመወሰን ነው ሀብታም ጌሾ ሰጠው ሀብታም ይሆናል አንድ ሰው ፊኒሽ። ካፒታሊዝም ግን ያው የአሜሪካ ካፒታሊዝም ብዙ ነገር አለው፣ ከጀርባው ብዙ ነገር አለው። ይሄ ድሃውን በማስወገድ ብዙ ነገር የሚሰራ ነገር የአካል ሽያጭ ሁሉ የተጀመረው በእነሱ አይደለም እንዴ? እሱ የንግድ አካል ነው። እሱ ወንጀል ነው፣ ፒውር ወንጀል ነው፣ በወንጀል የበለጸገ ነገር። ግን ይሄንን አሁን ስንት ቴክኖሎጂ ሰርቶ ምንድን ነው ብትለው ምናምን ሰው ሀብታም ይሆናል። ሰው ሀብታምነት ከሚያደንቁ ሰዎች ነኝ። ገብቶሃል? ሰው ሰርቶ ሀብት ሲይዝ የሀብት የያዘ ሰው ስራ ይፈጥራል። አካል ብዛ እኮ አንነቃንቅ የሆነ እኮ ስራ ሲኖር ነው እኮ የስራ ዕድል ሲኖር ሌላውም ይፍለከለካል። ስለዚህ ሀብታምነት ጸጋ ነው፣ ይህን አክብራለሁ። ነገር ግን ያንን ቀይሰ የሀብታሞች ቁንጮ የሆነ ሁሉ 2.7 ሚሊዮን ህዝብ ምንም በቀይ ይጥፎ የሚል ከሆነ ደግሞ $600 አልፈቅም ለሱ ፕሮባብሊ እሱ በድምሩ እኮ ስትመለከተው 2.7 እኮ በቤተሰቡ 4 ልጅ አለው ብለህ ብታስብ እንዳጠቃላይ እኮ ከ10 ሚሊዮን ከ12 ሚሊዮን በላይ የሚሆን ሰው ህይወት ላይ ነው እየፈረደ ያለው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጠን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።